ወንድምና እህቶቼ እንችላለን። የምንችለው በጠራ ሐሳቤ ከግል ፍላጎት ባሻገር ለወል መሻት የምንተጋ ከሆነ ነው። እንኳን ዛሬ በ21ኛው ክፍለ ዘመን የዛሬ 155 ዓመት ገደማ ህልም ያላቸው ሰዎች በምዕራብና በምስራቅ መካከል ያለን ጋሬጣ፣ ያለን ተራራ፣ ያለን መሰናክል አፍርሰው ድልድይ ለማድረግ ወሰኑ። በምዕራብና በምስራቅ መካከል የሚደረገውን የንግድ ጉዞ በ8900 ኪሎ ሜትር ለመቀነስ ስዊዝ ካናል የሚባል ተራራ፣ ስዊዝ ካናል የሚባል ግድግዳ ማፍረስ ወሰኑ። ስዊዝ ካናል 193 ገደማ ኪሎ ሜትር ነው። ያን ሲወስኑ እንደዛሬ በቂ ማሽን አልነበረም። እንደዛሬ የሚመች የኮንስትራክሽን አቅም አልነበረም። ብዙዎች ሞተዋል ያን ለማሳካት። ሲያልቅ ግን 8900 ኪሎ ሜትር የ10 ቀን ጉዞ በምዕራብና በምስራቅ የዓለማችን ክፍል አሳጥሯል። ለምን? ንግድ ወሳኝ ነው። ለንግድ የሚመች መንገድም ወሳኝ ነው። ዛሬ የኛ የሆነውን ቀይ ባህር መልሶ ለመጠየቅ የሚሰጋ የሚጠራጠር ትውልድ መፈጠሩ የስነ ልቦና ስብራት አካል ነው። አንችልም ብሎ ነው የሚያስበው። እኔ ላረጋግጥላችሁ እወዳለሁ፣ ኢትዮጵያ ትችላለች። የዛሬ 155 ዓመት ስዊዝ ካናል በጀግኖች ልጆቻቸው መስዋዕትነት ያሳኩ ሰዎች ዛሬ እፎይ ብለው በዓመት በትንሹ 10 ቢሊዮን ዶላር ላፍ ያደርጋሉ። ስዊዝ ካናል ሲሰራ እዚህ ኢትዮጵያ ውስጥ ወይም ደቡብ አፍሪካ ወይም ናይጄሪያ የሞቱ ሰዎች ነበሩ። ሰው ይወለዳል፣ ይሞታል፣ ግን ታሪክ የላቸውም። ስዊዝ ካናል ሲሰራ እየሰሩ በሐሩር ምክንያት፣ በምግብ እጥረት ምክንያት፣ በመድኃኒት እጥረት ምክንያት የሞቱ ሰዎች ግን ዛሬም ታሪካቸው ሕያው ነው። ከእኔና ከእናንተ መካከል የማይሞት ኢተርናል ላይፍ የሚጎናጸፍ አንድ ሰው የለም። እኔም እናንተም ሟቾች ነን። የማይሞት ታሪክ ሰርቶ የሞተ ሰው ለዘላለም ስሙ በትውልድ መካከል የሚተላለፍ ስለሚሆን ኢትዮጵያን የሚያክል ሀገር ኢንካፕሱሌትድ ሆና ለልጆቻችን መሸጋገር አለበት ብሎ ማመን ተገቢ ሐሳብ አይደለም። ተገቢ ሐሳብ አይደለም። ይሄን ለማሳካት ውጊያ፣ ግጭት ያስፈልጋል ብለን አናምንም። ለዚህም ነው ለ5 ዓመታት ስንለማመጥ የነበረው። አሁንም በሰላም በዓለም ሕግ መሰረት ኢትዮጵያን ከዘጋት በርና ድሃ ካስባላት መጠሪያዋ መገላገል አለባት ብለን ስለምናምን በየትኛው መድረክ ከኢትዮጵያ ጋር በሰላማዊ መንገድ ለመነጋገር የሚፈቅድ አካል ካለ እጃችን ከምን ጊዜውም በላይ የተዘረጋ ነው። ነገር ግን ኢትዮጵያ የጂኦግራፊ እስረኛ ሆኗ ለዘላለም ትኖራለች ብሎ የሚያስብ ኢትዮጵያዊ ካለ እርሱ የሞተ ነው። ሰላም ታስቀድማለች፣ ደህንነትን ትፋለማለች፣ መውጫ መግቢያ በሯን ታበጃለች። ይህ አይቀሬ ጉዳይ መሆኑን ተገንዝበው ወንድም እህቶቻችን በፈጠነ ጊዜ ለድርድር ራሳቸውን ዝግጁ እንዲያደርጉ ማድረግ ነው። ይሄ መንገድ የአቅምና የአቋም ድማሮ ስለሚያመጣ የአቅምና የአቋም ድማሮ ሲፈጠር ደግሞ የኔ ህልም ፓርላማው
ለምስራቅ አፍሪካ ወንድሞቻችን ይሄን ያክል ቢሊዮን ይበቃል፣ ይሄን ያክል አይበቃም ብሎ በጀት ላይ መከራከር የሚጀምርበትን ጊዜ ማየት ፈልጋለሁ። ኢትዮጵያ ማገዝ አለባት። ልክ ሌሎች እኛን ለማገዝ ተከራክረው እንደሚወስኑት እኛም ወንድሞቻችንን ለማገዝ በግልጽ ሕግና ስርዓት ተከትለን ተወያይተን ገንዘብ አሎኬት አድርገን ወንድሞቻችን የምናግዝ መሆን አለብን።